በድጋሚ መጣውላችሁ ቤተሰብ። ዛሬ ብሩኬ ምላሽ ሰጥቷል ማለት ነው። ብሩኬ እንግዲህ ዛሬ በሂስቶሪው ላይ እንዳለው ወረት የሌለው መውደድ፣ ወረት የሌለው ፍቅር አንተ ጋር ብቻ ነው ያለው እግዚአብሔር ብሏል ማለት ነው። ብሩኬ እንግዲህ ብሩኬ ምላሽ የሰጠው ይሄ ምላሽ ለማን ይመስላችኋል? በእርግጠኝነት እኔ የሚመስለኝ ለዛ ለዳኒ ይመስለኛል ማለት ነው። ዳኒ እንግዲህ እንዳያችሁትና እንደሰማችሁት ከሆነ ከስሻለው ብሩኬን ከዚህ በኋላ እስር ቤት ነው የማቆመው እያለ እየዛተ እየተወረገረገ ይገኛል ማለት ነው። በነገራችን ላይ ዳኒ ያለው ነገር ሁሉ ውድቅ ነው፣ እውነተኛና ትክክለኛ ነው ብዬ እኔ አላስብም። ምክንያቱም ወንጀል ሰርቷል፣ ግቢ መጥቷል፣ በግድ ነው የገባው ምናምን ምናምን፣ ይሄ ብላ ብላ ነገር ምንም አሳማኝነት የለውም። ምክንያቱም ብሩኬ ወንጀል ሰራ ብለን የምናስበው የሰው በር ገንጥሎ አጥርጥሶ ቢገባ ነበረ። ነገር ግን እንደዛ አይደለም ያደረገው ብሩኬ በሰላማዊ መንገድ ሀይሚን ውሰጅኝ እቤት ልጠይቅ የምጠይቀው ጥያቄ አለኝ ብሎ ነው የሄደው። ከዛስ እቤት ገባ በሰላም በር ተንኳኩቶለት ተከፈተለት። ከዛ ደግሞ የሚፈልገውን ነገር ጠየቀ ማለት ነው። ሌላው መቶኛል በጠረባ ምናምን የሚለው ነገር ብዙ ውሃ የሚያነሳ ነገር አይደለም። ምክንያቱም ወንድ ልጅ ነው፣ ሲዝትበት ምን ስትልበት ራሱን መከላከል አለበት፣ ቢሆን እንኳን ራሱ ማለት ነው። እና ትንሽ ኩርኮም ነው እንጂ ያ ጠረባ እውነት ለመናገር አንተን ጉርቷል ማለት አይደለም። ሲቀጥል ደግሞ አንተ በፕላስተር ተለጣጥፈህ የመጣኸው እንደው ጥሌለሽ በዳቦ ነው እንጂ ብሩኬን ነክቶኛል፣ ብሩኬን በምን ልወንጅለው፣ በምን ላሳጣው ብለህ ነው። እና ደግሞ ተመልካቾች ብዙዎች የብሩኬ ኦዲየንሶች በዚህ ልጅ ክስ በዳኒ ክስ ተረብሻችኋል ማለት ነው። እውነቱን ልንገራችሁና ምንም አትረበሹ። ዳኒ ውትር ውትር የሚለው አውቆ ነው። ይሄ ስራ ነው። እውነቴን ነው የምላችሁ። ስራ መሆኑን የምታውቁት አንድ የህግ ባለሙያ ጠበቃ ወደ ሚዲያ የሚወጣው ዝም ብሎ በየዩቱበሩ ቻናል ላይ አይደለም። ምክንያቱም ለምን ይወጣል? ጠበቃ ይዞ ዳኒ ብሩኬን ጠበቃ ገዝቶበት ከዛ ሊወጣ ለምን? የሰውዬ ራሱን እንዴት ብሎ ሊያጋልጥ ይችላል? ጠበቃ ነኝ እኔ ከሊነኝ ጠበቃው ብሎ ራሱን በግላጭ አያሳይም። ለመሞት ለመደብደብ ሌላ ነገር አደጋ እንዲደርስበት ነው አንድ የህግ ባለሙያ እኔ ነኝ ጠበቃው ብሎ በአደባባይ የሚናገረው። በጭራሽ እንደዚህ አያደርግም። የህግ ባለሙያ በአንድ ሚዲያ ወይ ደግሞ በኦፊሻል ሚዲያው እቶ ማስታወቂያ ይሰራልታል። ከዚያ በኋላ የጥብቅና ስራውን ይሰራል። ምክንያቱም ስራ ነው፣ ቢዝነስ እኮ ነው። እንዴት ሊሆን ይችላል? ይሄ ፌክ ነው። እውነቴን ነው የምላችሁ። መሆኑን የምታውቁት በጠበቃው ነው። ስለዚህ ጥብቅና ብለህ ዳኒ ራስክን አታታል። እኛ ሞኝ ነው እንዴ የምንመስልክ? ምንም የማናውቅ መሰልንህ እንዴ? ስለዚህ ይሄ ነው ያለው ነገር። ስራ ነው። ስራ እስከሆነ ድረስ የፈለገውን ቢተውን ይችላል። ስለዚህ ብሩኬ ታሰራል ምናምን ብላችሁ ያሰባችሁ ብሩኬ ወንጀል ሰርቷል ብላችሁ ግራ ለተጋባችሁ ልጆች ምንም አይነት ወንጀል የሰራው ነገር የለም። የዳኒ ተውኔት ነው፣ ዝም ብሎ ከዛ ከዚህ የሚቀበጣጥረው ማለት ነው። ሀይሚዬ ደግሞ እግሩ ላይ እንደዛ ስትወድቅ ስትለምነው ልክ በቃ ቀለበት ላድርግልህ ዳኒ እና ይሄንን ነገር አቆመው ያለችው አስመሰለው ማለት ነው። በጣም ተንበጣረረ እና እንድንለምነው እንዲ በቃ ሰው ደጅ እንዲጠናለት ይፈልጋል ዳኒ። ራሱን ይኮፍሳል ማለት ነው። ስለዚህ ብሩኬ ደግሞ አይሰማክም፣ አያዳምጥክም። የፈለግከው ድረስ መሄድ መራመድ ትችላለህ። ተራምደህ እዛ ቦታ እስከምትደርስ ድረስ ይጠብቅሃል። አንተ ዝም ብለህ በደረቁ ድከም ያለክ ሰውዬ ማለት ነው ዳኒና ብሩኬ አይሰማክም። መስሚያው ጥጥ ነው። ለማንኛውም ውድ የብሩኬና የሀይሚ አድናቂ ወዳጆች ምንም አታስቡ፣ ምንም ነገር አይፈጠርም። ሰላም ነው፣ ፒስ ነው፣ ስራ ነው፣ ይሄ እንጀራ ነው። ስለዚህ እነሱም ይስሩ፣ እኛም እንሰራለን። እናንተም ደግሞ አትጨናነቁ ከማዳም ስራ። በተረፈ ደግሞ ለምን በዚህ ነገር ትጨናነቃላችሁ? ጠበቃ ይዤ መጣሁ ምናምን ብሎ ይሰክስብናል እንዴ ዳኒ? በዚህን ያህል ልክ ተናንቀናል ማለት ነው ዳኒ። ባትንቀን ነው የሚሻልክ እና ይሄ ነው እላችኋለሁ። ለማንኛውም መልካም ጊዜ ይሁንላችሁ። ከልብ አመሰግናለሁ።